መውሊድ እናከብራለን የምትሉ ሰዎች ሴራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት አላህን እሳቸውን በእኛ ላይ መላኩን ማመስገን እሳቸው ላይ ሰለዋት ማብዛት በዚህ መልኩ ሲራቸውን ማውራት መጽሐፎችን ማደል ፓምፕሌቶችን السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. የነዚህ ሰዎች በጣም አጀንዳ የሚገርመው ፖለቲከኞች በጣም ተልቢሳቸው ከባድ ነው። ተልቢስ ነው ይሄ አባባል ተልቢስ ነው። ወደዛም ጠጋ ወደዚህም ጠጋ እዚህ መካከል መሃል ሰፋሪዎች የሚያመጡብን አጀንዳና ቢድዓ ወላሂ በጣም ከባድ ነው። አሁን ያሲን ኑሩዝ እየተናገረ ያለው እናንተ መውሊድ የምታከብሩ ሰዎች አለ አሁን ፍቃድ ነው ፍቃድ ፈትዋ እየሰጣቸው ነው ያለው። መውሊድን ስታከብሩ ሴራቸውን እያነበባችሁ ብቻ አክብሩት አለ። ሱብሃንአላህ። እናንተ ደግሞ መውሊድ አናከብርም ብላችሁ የምትሉት አጂብ። እኛም ሴራቸውን እያነበብን እንድናከብር ወደዛው እየጠራን አህባሾቹ ሴራቸውን የነብዩ ሰለላሁ ዐለይሂ ወሰለም ሴራ እያነበቡ ካከበሩ እናንተም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሴራ ኪታብ እያደላችሁ መጽሐፍ እያደላችሁ ያንን ካከበራችሁ አመቱን ምንድነው ልዩነቱ? ማን ነው እንደዚህ አላህ አስተምሩት ያስተማራችሁ? አመት ጠብቃችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱ የሚል ይሄን እኮ ነው እየተቃወምን ያለነው። በሸሪዓ የሌለ በዲነል እስላም የሌለ ቢድዓ አዳዲስ ፈጠራ ሱሐቦች ያልሰሩት ታቢዒዎች ያልሰሩት አራቱ መዝሐቦች አመት ጠብቀው ያልሰሩትን ተግባር እናንተ እንደገና የአህባሾችን የሱፊያዎችን አጀንዳ ይዛችሁ መሃል ሰፋሪዎች አሁንም ወደ ቢድዓ ህዝቡን ሰብስባችሁ እየጠመቃችሁት ነው ያላችሁት። መቼም አቅል ያለው ሰው የዲንን ምንነት የሱናን የነብዩ ሰለላሁ ዐለይሂ ወሰለም ሱና የተረዳ ይሄንን አባባል የሚከተላችሁ ይኖራል ብዬ አላስብም። እንደናንተው በፖለቲካ የተደናበረ ሰው ካልሆነ በስተቀር እንደናንተ እየቀለጠ ሄደ ሰው ካልሆነ በስተቀር ይሄን የሚከተላችሁ የለም። የነብዩን ዐለይሂ ሰላቱ ወሰላም መወለድ አቡል ሀብ ተደስቷል።